ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። የሐዋርያት ሥራ ምዕራፍ 12 ቁጥር 5። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አደራችሁ? አሜን። አባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። ረጅም ጊዜ በኋላ ተመልሰናል። በተለይ ስለ ቤተ ክርስቲያን መከራና ስቃይ ብዙ ነገሮች እየደረሱ ስለሆነ እነሱነን ወደ እናንተ ማድረስ እንፈልጋለን። ባለን አጋጣሚ ወደ እናንተ ለማድረስ ዩቲዩብን አልፎ አልፎ እንጠቀማለን። ዘወትርና ሁልጊዜ ግን በቴሌግራም አለንና ቴሌግራም ላይ ምየተዋሃዱ ብላችሁ ብትመጡ እዛ ላይ በየቀኑ አዳዲስ መረጃዎችን ታገኛላችሁ። ሰሞኑን ሁላችን እንደምናውቀው በቤተ ክርስቲያናችን ላይ በርካታ ውድመት፣ ዘግናኝ ጭፍጨፋዎች፣ የቤተ ክርስቲያን መቃጠል፣ የምዕመናን መጨፍጨፍ እንዲሁም ደግሞ የመምህራንና ስለ ቤተ ክርስቲያን ድምፅ የሚሆኑና ነቅተው የሚያነቁትን መታፈንና መታሰር ሰሞናዊው ዋና አጀንዳችን ነው። እዚህ ጋር በተያያዘ የቤተ ክርስቲያናችንን እንቁ መምህራን እያሰሩ ቤተ ክርስቲያናና ገዳማትን እያቃጠሉ ምዕመናንን እያረዱ ያሉ አካላት ከመንግስት ጋር እጅና ጓንቱ ነው ስለ መስራታቸው ከዚህ በላይ ምስክር የለም። በራሱ ላይ እየመሰከረ ያለው ራሱ መንግስት ነው። አትግደሉን ብለው ሲናገሩ ገዳዮችን ትቶ አትግደሉን ባሉ የሚሉትን ካሰረ የአርሲው ክርስቲያን የዘር ማጥፋት ሙከራና የኦርቶዶክሳውያን ክርስቲያን መምህራን የሊቃውንት አሳሪው አንድ መዋቅር ለመሆኑ ከዚህ በላይ ግልጽ ማሳያ የለም። ለልቂቱ መፍትሄ ከመፈለግ ይልቅ እኛ ስለ ፍትህ እንድንናገር ስለፈለገ ነው መንግስት ሊቃውንቶችን እያሰረ ያለው። ይህን ደግሞ እኛ ችሎች አይደለንም። ሊቃውንቱን ሲያስር ካሁን በፊት በተደጋጋሚ ሲያደርግ ነበር። ብጥብጦች ሲነሳ ሆን ብሎ ሌሎችን ትላልቅ መምህራን ያስርና ሐሳባችን ወደዛ ተቀይሮ መምህራኑ ይፈቱ እንላለን። ከዛ ሲፈቱ ደግሞ ተፈቱልንን ብለን በደስታ እንጠመዳለን። ያ ግን አሁን አይሆንም። ቤተ ክርስቲያናችን መከራ ላይ እንደሆነ እናውቃለን። የፍትህ ጥያቄያችን ደግሞ ሰዎችን በማሰር ወደ ይፍቱልን እንደማይቀየር መንግስት ሊያውቅ ይገባዋል። መንግስት ለመሆኑ መምህራንን ስለምን አሰራቸው? በሁለት ምክንያት ብለን ማንሳት እንችላለን። አንደኛውና ዋናው መምህራንን ያሰረበት ምክንያት አጀንዳውን ለማስቀየር ነው። ስለ አርሲ ሰሞኑን ከጠበቀው በላይ አጀንዳው ስለገነነ መንግስትም ሳይወድ በግድ ምንም እንኳ ውሸት የሞላበት ቢሆንም መግለጫ ሲሰጥ ክልሉ እስከ ጠቅላይ ሚኒስተር ጽሕፈት ቤት እንዲሁም እስከ ሰመጉና እስከ ሃይማኖት ተቋማት ጉባኤ መግለጫ ሲያጅጎደጉዱ አይተናል። ምንም እንኳ መግለጫው 90% በላዩ ውሸት የተሞላበት ቢሆን የሞቱትንን የሟቾችን ሃይማኖትና ማንነት የካደ ቁጥራቸውን የቀነሰ በውሸት የተሞላ ቢሆንም እንኳ ለመጀመሪያ ጊዜ ስለ አርሲ መግለጫ እንዲያወጡ ተገደዋል። ይህ ዝም ብሎ የመጣ አይደለም። ባደረግነው ከፍተኛ እንቅስቃሴ ባደረግነው ጩኸትና ተጋድሎ የመጣ ነገር ነው። ነገር ግን ይህ ከሆነ በኋላ ሁኔታውን ሲያዩ አሁንም ከዚህ የበለጠ ድምፅ እየተሆነና ወዳልተፈለገ አቅጣጫ መሄዱን ሲረዳ መንግስት በተለይ ስለ ቤተ ክርስቲያን አብስተው ይጮሁና ድምፅ ይሆናሉ ያላቸውን አካላት ሰብስቦ አስሯል። አሁንም እስሩ የቀጠለ ሲሆን እስከ ዛሬ ድረስ በርካታ ሊቃውንት መምህራንና በተለይ ደግሞ የማህበራዊ ሚዲያ አንቂዎች እየታሰሩ ይገኛል። እስካሁን በቁጥር ከ20 የሚበልጡ የቤተ ክርስቲያኗ መምህራንና ካህናት በቁጥጥር ስር መንግስት አውሎ አፍኖ ይዟቸው ግማሾች ያሉበት ቢታወቅም ግማሹ ደግሞ የት እንደታፈሩና እንደታሰሩ እንኳ ማወቅ ሳንችል ቀርተናል። ስለዚህ የመጀመሪያው ድምፅን ማፈን ነው። ስለ አርሲ እየተደረገ ያለውን ጩኸት ድምፅን በማፈን ይህንን ሐሳቡን ማስቀየር ነበር የታሰበው። እሱን እንደው በፊቱ ባይሳካለትም በተወሰነ መልኩ ሊሆንለት ችሏል። ሁለተኛውና ዋናው ግን ለቤተ ክርስቲያኑ ድምፅ የሚሆኑ አካላትን ድምፅ እንዳይሆኑ ማድረግ ነው። እውነትም እነዚህ መምህራን ከታሰሩ በኋላ በፌስቡክና በሌሎች ሚዲያዎች ድምፅ የሚሆኑ አካላት በከፍተኛ ቁጥር ቀንሰው ታይተዋል። ምክንያቱም አሁን እየታሰሩ ያሉት መምህራን በርካታ ተከታይ ያሏቸው ናቸው። እንዲሁም በማህበራዊ ሚዲያ ከፍተኛ ተጽዕኖ ፈጣሪ ነበሩ። ስለዚህ የእነዚህ መምህራን መታሰር ማህበራዊ ሚዲያው ላይ ከፍተኛ ተጽዕኖ አምጥቶ አይተናል። መንግስትም ይሄን አስቦበት ነው ያደረገው። ስለዚህ ማድረግ ያለብን
ለዚህም ነው በሌላ አማራጮች ሁሉ ሁላችንም ስለ ቤተ ክርስቲያናችን ድምጽ መሆን አለብን። በየቀኑ ስለሚገደሉ ኦርቶዶክሳውያን ምናልባት እነሱ የኛ እናት አባት ቢሆኑ፣ እነሱ የኛ ልጆች ቢሆኑ፣ እነሱ የኛ ባሎች የኛ ሚስቶች ቢሆኑ ምን ይሰማን ነበር ብለን በዛ ስሜት ልክ ማሰብ አለብን። አንድም ስላሰር ነው ማተብ ብለን ስለማተባቸው በየቀኑ እየታረዱ ያሉት በገዛ ሀገራቸውና ቀያቸው እየተሳደዱና እየተፈናቀሉ ማምለኪያ ቦታቸው እየተቃጠለ አንገታቸው ላይ ሰይፍ እያረፈ ያሉ የኔና የናንተ ወንድሞች ናቸው። እኛም ዛሬ በህይወት ያለ ነው ወይም ያልታረድ ነው አርሲ ስላልሆነ እንጂ ባሰር ነው መስቀል ዛሬ እንታረዳለን። ምናልባት አንዳንዶቻችን ዛሬ ቢቀርልን እንኳ ነገ ተራው የኛ ይሆናል። ያ ከመሆኑና ያ ከመድረሱ በፊት ግን ካሁኑ ሁላችንም ልንረባረብ ይገባል። ግፍን፣ ጭካኔንና ጭፍጨፋን መልመድ የለብንም። ማንነትና ሃይማኖትን ሰበብ አድርጎ ሰዎችን መጨፍጨፍ የሚከለክለውን የተባበሩት መንግስታት የጄኖሳይድ ኮንቬንሽን ኢትዮጵያ እንደ አውሮፓውያን አቆጣጠር ጁላይ 11 1949 ዓ.ም መፈረም ብቻ ሳይሆን ስምምነቱን ራቲፋይ በማድረግ ማንነትና ሃይማኖት ሰበብ ያደረገ ጭፍጨፋ የህግ ተጠያቂነት እንዲያስከትል የተስማማች የመጀመሪያው ሀገር ናት። ይህ የሆነውም ከ77 ዓመት በፊት በአባቶቻችንና በአያቶቻችን ዘመን ነው። ዛሬ ከ77 ዓመት በኋላ ግን የህጉ ፋይዳ የሰው ልጅ ክቡርነት ውሉ ጠፍቶ ፊት ለፊት አዛይ መሳይ ቅቤ አንጓች በዝግ በር ጄኖሳይድን የሚያሞግስና የሚያቆለባበስ ዜጎችን እንዳሸን ያፈራች አሳፋሪና ዘግናኝ ሀገር መገለጫ ሆናለች። ይህን ደግሞ እያደረጉት ያሉት መንግስታት በራሳቸው ነው። የጸጥታ ተቋማት ዜጎችን ከጄኖሳይዶች መከላከል፣ ህግ ማስከበር፣ ማክበርና ሰላምን ማረጋገጥ የተሳናቸው መሆኑ ሳያንስ የመንግስት ሚዲያዎች፣ የሚመለከታቸው የሰብአዊ መብት ተቋማት የተጨፈጨፉ ንጹሃን ዜጎችን ሞት ለመዘከርና ለመዘገብ የሚጸየፉና የሚተናነቃቸው ሆነዋል። ኢትዮጵያ ዓለም አቀፍ ስምምነቱ ግዴታ የሚጥልባቸው በተለይ ሃይማኖትና ማንነትን መሰረት አድርገው ጄኖሳይድ የሚፈጽሙ ላይ ተጠያቂነት የማያስከትለውን ስምምነት በ1949 ራቲፋይ ስታደርግ ህግን ልታስከበር፣ ጥፋተኞችን ልትቀጣ ተስማምታለች። በ1950ዎቹም ይህንኑ ስምምነት በቀጥታ ወደ ህጎቿ በማዋሃድ ወንጀሉና ጠያቂነቱን በ1957 ዓ.ም የወንጀለኛ መቅጫ ህጎቿ ውስጥ አካታለች። መንግስት መፍትሄ ሊሰጠው ካልቻለ ግፍን፣ ጭካኔንና ጭፍጨፋን አንለምድም፣ ዝምም አንልም ማለትም የለብንም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ኢትዮጵያ የፈረመችውና ያጸደቀችውን የጄኖሳይድ ስምምነቶችን መሰረት በማድረግ የተባበሩት መንግስታት በዓለም አቀፍ ደረጃ ያጸደቀው ስምምነት እንዲያከብር፣ እንዲያስከብርና ህጉን እንዲያስፈጽም አቤት ማለትም ይገባታል። እግዚአብሔር በአርሲ ለተጨፈጨፉ ኦርቶዶክሳውያን እና እንዲሁም ለቤተሰቦቻቸው እግዚአብሔር አምላክ መጽናናትን ይስጥ ብለዋል። ወንድማችን ሙሸ ሰሙናቸው ይሄን ያሉትኝ። ስለዚህ ወደኛ ስንመልሰው ኦርቶዶክሳውያን ላይ እየተደረገ ያለውን ጭፍጨፋ ሁላችንም ማስቆም አለብን፣ መነሳት አለብን። ከዚህ በላይ ማቋረጥ የለብንም። የኛውን ትልቁ ችግራችን አንድ ነገር ወዳው እንጀምራለን፣ ወዳው እናቋርጣለን። ይሄ መሆን የለበትም፣ መቀጠል አለበት። ድምጻችን መቋረጥ የለበትም፣ ጩኸታችን መቀጠል አለበት። ሰራርሲ ስለሚታፈኑና የሚታሰሩ ወንድሞቻችን በጎን ድምጽ እየሆነ ዋናው አጀንዳችን ግን ዛሬ አርሲ ነው። አርሲ ያለው አጀንዳ ለውጥ እስካልመጣ ማቆም አንፈልግም። በዚሁ ጠንክረን መቀጠል አለብን። የአርሲን ጉዳይ ጫፍ ሳናደርስ የሚቆም ነገር የለም። መንግስት አሁንም ሰይፍ በንጹሃን ላይ ሰንሰለትን በአባቶቻችን ላይ እያሳረፈ ቀጥሏል። እኛ ደግሞ ይህን እየተቃወምን እንደ አባቶቻችን እስከ መጨረሻው ጸንተን ለቤተ ክርስቲያናችንም ዘመቆም አለብን። ስለ ሌላውን ተወው፣ ራሳችንን እንጀምር። ወጣቶቹ በተለይ ልንደራጅና አንድ ልንሆን በዚህ ሰዓት ልንመካከርና ራሳችንና ቤተ ክርስቲያናችን ልናስከበር ይገባል። ይሄ ካላደረግን ለራሳችንም ህልውና ስንል ነው ነገ እኛም ከመጥፋት አንድንም። እኛ እንኳን ርቀት ቦታ ነን ብንል ቤተሰቦቻችን ከዚህ ጥፋት አይድኑም። ስለዚህ መፍትሄው አንድ ብቻ ነው፣ ምርጫው አንድ ብቻ ነው። ሌላ አማራጭም የለውም። ራስን ባንድ ላይ ማቆምና መከላከል፣ ይሄን ጄኖሳይድ ማስቆም፣ ስለ ቤተ ክርስቲያናችንና ስለ ራሳችን ስለ ማተባችን ዘመቆም፣ ባንድ ሆነን ቤተ ክርስቲያናችን ማስከበር። ይሄን እስካላደረግን ድረስ ግን በሌሎች ሀገር እንደጠፉት ኦርቶዶክሳውያን ነበሩ ለመባል ጊዜያችን ቅርብ ይሆናል። አንዳንድ የጅል ጥቅሶችን እየወሰድን ትመነምናለች እንጂ አጠፋም ከምንትል የጅል ጥቅስ መውጣት አለብን። እያንዳንዱ ጥቅስ ቦታ አለው፣ አረዳድም አለው፣ ትርጓሜም አለው። ያን በራሱ ቦታና ትርጓሜ እናያለን። አሁን ይህ የህልውና ጉዳይ ነው። በተለይ በኦሮሚያ ክልል በአርሲ ምድር በኦርቶዶክሳውያን ላይ የተፈጸመው ሰቅጣጭ ጭፍጨፋ ተከትሎ ከተጎጂዎች ወገን ጎን በመቆም ፍትህ ሊያሰፍን የሚገባው መንግስት ነው ባያገዛዝ ስርዓት ነው እንግዲህ ሽፋኑን ገልጦ ወደ አፈና የገባው። በተለይ እንዲህ አይነት ነገሮችን ሁላችን መቋቋም አለብን ወይም ረባረብ አለብን። በእንዲህ አይነት ጉዳይ ላይ ሁላችን በጋራ እንድንቆም ነው አደራ ምለው። ኦርቶዶክሳውያን ከዚህ የበለጠ ነገር አይመጣም። አሰቃቂም በደል በጽኑ ያወገዙ ድምጽ ለሌላቸው ንጹሃን ድምጽ የሆኑና እውነቱን ለህዝብ ይፋ ያደረጉ የቤተክርስቲያን ታላላቅ አባቶች
አገልጋዮችና ተቆርቋሪዎች ማሰር ማዋከብና አፈና ቀጥሏል። ይሄ ደግሞ መንግስት በዛ በጭፍጨፋው እንዳለበት አሁንም በቅርብ እየሰማን ያለ ነው። እዛ አካባቢ ያሉ ባለስልጣናት ተያዙ እየተባሉ ነው። ስለዚህ በቀጥታ የሚያሳየን መንግስት ነው ጭፍጨፋውን እየመራ ያለው። መንግስት እንዲያቆም ሁላችን ድምጽ መሆን አለብን፣ በጋራ መነሳት አለብን። እንዲህ አይነት መረጃዎችን በተከታታይ አደርሳለሁ። አሁንም ወንድሞቻችን በአስቸኳይ እንዲለቀቁ እንጠይቃለን። አርሲ አካባቢ ያለው ነገር በአስቸኳይ እንዲቆም፣ ፍትህ እንዲገኝ፣ ወገኖቻችን ወደ ቦታቸው እንዲመለሱ፣ የፈረሰው ቤተክርስቲያናቸው እንዲሰራ፣ ተገቢው ፍትህ እንዲሰጥ ይህን እያደረጉ ያሉ አካላት ለአንዴና ለመጨረሻ ጊዜ እርምጃ ወስዶባቸው እስካላየን ድረስ ስለ አርሲ የዚህ በኋላ ዝም አንልም፣ አንቆምም። የፈለገውን አጀንዳ ቢያመጡ አጀንዳችንን አንቀይርም። ኦርቶዶክሳውያን በጋራ የምንቆምበት ሰዓት አሁን ነው። በኋላ ይቆጨናል። ባንዱነን ቤተክርስቲያናችንን እናክብር፣ እናስከብር፣ በጋራ እንነሳ። ይህን እስካላደረግን ድረስ በሂደት ለመፍጀት ጠላት ዛሬም ትናንትም ነገም በጋራ እየሰራ ነው። ሰነድ ሰንዶ ስልጠና እየወሰደ ነው ይህን እያደረገ ያለው። ብዙ መረጃዎች አሉ፣ ወደፊት በአጠቃላይ መጣባቸዋለሁ። ዛሬ አጠቃላዩን ነው የሰጠኋችሁ መረጃውንን። በቀጣይ ያሉትን መረጃዎች በተቻለ መጠን ወቅታዊ የሆኑትን አደርሳለሁ። የቻላችሁ ግን ወደ ቴሌግራም ግቡ። ምናልባት ተቻልኩ ሊንኩን ኮሜንት ላይ አስቀምጥላችኋለሁ። በዛ እየገባችሁ አዳዲስ መረጃዎችን በየሰዓቱ ታገኛላችሁ። መወያየትም ያስፈልጋል። ወደ አንድ መፍትሄ መምጣት አለብን ነው። ሁላችሁንም አመሰግናለሁ። የሞቱት ሰማዕታት በረከታቸው ይደርብን። የታሰሩ ወንድሞቻችንም በረከታቸው ይደርብን። የአባቶቻችን አምላክ ዛሬም ከኛ ጋር ነው። አንፈራም፣ እናሸንፋለን፣ ድል እናደርጋለን። የታሰሩ ወንድሞቻችንም ይፈታሉ። እግዚአብሔር አምላክ የተገፉትንም እግዚአብሔር አምላክ የሚያይና ተገፉት ጎን የሆነ አምላክ ዛሬ ባለ ጊዜ ነው የሚሉና ግፍ አድራጊዎችን ነገ በእነሱ ላይ ድልን ተቀዳጅተን ያሳየናል። በአንድነት እንነሳ፣ በአንድ ሆነን ቤተክርስቲያናችንን እናስከብር እንደ አባቶቻችን። እግዚአብሔር አምላክ ሁላችንንም ያጽናነ። አመሰግናለሁ። ሰላም ሁኑልኝ።